እወድሻለሁ የኔ ልጅ፣ ልክ እንደ ራሴ ልጅ ነው የምወድሽ። እንደውም ታውቂያለሽ ከራሴ ልጅ በላይ ነው የምወድሽ። እኔም እወድሻለሁ። አሁን እረፍት አድርጊ በቃ። ስትነሽ ሁሉም ነገር ሰላም ይሆናል። እትዬ እናቴ ምን ትለኝ ነበር መሰለሽ? ልክ እንደዚህ ስፈራና ስጨነቅ እረፍት አድርጊ፣ እረፍት ስታረጊ ይለቅሻል ትለኝ ነበር። እትዬ የሚያስጨንቅሽን ነገር በሙሉ ካልጋ ስጣዩ ስትነሽ ታጫዋለሽ። እሺ እኔ ልጅ ማሰብ የምችልና ልብ ያለው ሰው ማድረግ ያለበት ነገር ያደርጉ አሁን ነገርሽ ወዛልኪ እናቴ ነው ብለሽ ጠራት የሰሙት ጋራጅ ሆነ ረሳሽ እንዴ? ይሄ ምን ጠቃጠቃ ነው? እሷ አለቃሽ እንጂ እናትሽ አይደለችም። እሺ ሁለተኛ እናቴ ብለሽ ጠራት እንዳትሰሙ። እትዬ ለምን እናቴ እንደምላ ታውቂያለሽ? የምትንከባከባት ልጅ ስላለቻት መጀመሪያ እናትሽን በደንብ ተንከባከቢያት። ጋራጅ ስላልሽኝ የምሸማቀቅሽ ከመሰለሽ በጣም ተሳስተሻል። እንደ እናቴ ለማሰባሰብ ነው ያገለገልባት ያለሁት። በዚህ ደግሞ ኮራበታለሁ እንጂ መቼም አላፍርበትም። ወልኩ ግን አንዳቸውም አያውቁም። ይህ ዘዴ አልሰራም። ለሁሉም ደወልክ ዳጊ? አዎ በቃ ችግር የለውም፣ ሌላ መንገድ እንፈልጋለን። ቆይ እስኪ አንድ ሰው ይቀረኛል። እሱ ካላወቃት ግን ምንም ነገር ማድረግ አንችልም። አንሳው እባክህን አንሳው። አዲያ ብዬ እኔ ነልኝ እዛው ዘንጎ እዛው አበራ ዳጊታ ገመተናይን ካትናከራ ፒስ ነው ዳጊታ እንዴት ነህ? ምን ልታዘዝ ታዲያ? ቤት ሰራተኛ መኪና ሁሉ ወጀለ ከፈለግሽ ቼክ ማይጠፋም ነው። አረ ለሷ አይደለም የደወልኩልህ። እኔ ምን ብዬ እናንተ አካባቢ ሰው ጠይቅ ታውቃለህ? ጠይቀኝ። ከህዝብ ቆታ ኤጀንሲ በላይ የሰፈራችንን ሰዎች ይነቃቸዋል። እንደውም ስሟን እንዳትነግረኝ እኔ ራሴ ልጠይቀኝ አስበህ ከሆነ ማን እንደሆነች እነግርሃለሁ። ይኸውልህ አልማዝ የምትባል ሴት ታውቃለህ? በቅርቡ ሀዘን ላይ ነበረች። እስኪ እናንተ አካባቢ ካለች ለማስታወስ ሞክር። አልማዝ በቅርቡ ሀዘን ላይ ነው ያልከኝ? አዎ ሀዘን ላይ ናት። ምነው ታውቃታለህ እንዴ? እንጃ አንተ የፈለግካት ምን ይሆን አላውቅም፣ ግን እኛ ሰፈር አልማዝ የምትባል በቅርቡ ልጇ የሞተባት ሴት አውቃለሁ። አሁንም ቃል ሰላምን ለማሳበድ እየተኛችላት አይደለም ማለት ነው። እንግዲህ ቴሌቪዥን ላይ ከፍታ እሷና አቶ በኃይሉ ተመሳጥረው የሰሩትን ቪዲዮ እንግዲህ ያው ከፍታ እያሳየቻት ነበረ። ጭንቀት በጭንቀት አድርጋታለች። ይህንን ነገር ለምንድን ነው የምትከፍቺው? እሷ በጭንቀት እንድታብድ ነው እንደ የምትፈልጊው እያለቻት ነው ብሌን ማለት ነው። ብሌን እንግዲህ ከልጅ በላይ ለእናቷ እያሰበች ነው ያለችው። እንግዲህ ሰራተኛ ናት እዛ ቤት ውስጥ። እሷም ሰላም እናቷ እንደሆነች ትጠራጠራለች እንጂ አታውቅም። ሰላምም ደግሞ ልክ እንደ ልጇ ታያታለች እንጂ ልጇ እንዳልሆነች ነው የምታውቀው። ነገር ግን ሁለቱ ሲተሳሰቡ እንዲሁም እናትና ልጅ ነው የሚመስሉት ማለት ነው። ይህ ነገር ደግሞ ቃልን እያበሳጫት ነው ያለው። ከእሷን ብሶ ለእሷ ታዝናለች። እንዴ ልጄ እናቴ ይባባላሉ እንዴ እኔ ብቻ ነኝ የእሷ እናት እያለች አሁንም ማስመሰሏን ቀጥላለች። ታዲያ ይሄንን ነገር ቃልና በኃይሉ ተነጋግረዋል ማለት ነው። አሁን ላይ ሰላም ሁሉን ነገር ካወቀች ጉድህ ነው የሚፈላው። ስለዚህ 50% ለእኔ ልትሰጥ ይገባል እያለችው ነው። አቶ ኃይሉ አሻፈረኝ ብሎ እምቢ ብሏት ነበረ። ከዛ በኋላ እንግዲህ የተፈጠረውን ነገር ደግሞ ደውላ ስትነግረው ስታስጨንቀው አላነሳ ብሎ ነበር። መጨረሻ ላይ እየተጨነቀ ቴክስት ስትልክለት አንስቶ ነበረ ማለት ነው። ከዛ በኋላ እንግዲህ ሁለቱ ያው አሁን ላይ እየተስማሙ አይደለም ማለት ነው። አቶ በኃይሉና ቃልም በራሷ መንገድ የሰላምን ሀብትና ንብረት የራሷ ማድረግ ትፈልጋለች። እሱም በራሱ መንገድ የሰላምን ሀብትና ንብረት የራሱ ማድረግ ይፈልጋል ማለት ነው። እንግዲህ የሰላምን ሀብትና ንብረት ሁለት ሰዎች ይዘዋል ማለት ነው። ያንን ነገር ደግሞ ማንም እንዳይወስድባት ቃልና ዳግም ደግሞ አሁን ላይ ያው ወይዘሮ አልማዝ በህይወት እንዳለች አውቀዋል ማለት ነው። እናም ደግሞ ብሌን ስትደውል እንግዲህ እህቷ ጋር ስትደውል አለች ብላ ልታገናኛኝ ስትል ነበረ። ነገር ግን ማንም መኖሬን እንዳይናገር ብዬ ሼለ እንዴት እንደዚህ ታደርጋለች ብላ እህቷን ስትቆጣ ሰምታለች። ነገር ግን አውቀው እንደደበቋት ተጠራጥራለች ማለት ነው። አልማዝ በህይወት እንዳለች ብሌን አውቃለች። አሁን ላይም ደግሞ በሀዘን ላይ እንዳለች ልጇ ሞቶባት ሀዘን ላይ እንዳለች አሁንም ዳግም ደውሎ አንዱ ጓደኛ ጋር እያጣራን ያለው ማለት ነው። በስተመጨረሻ ላይ በህይወት መኖሯን አሁንም እንግዲህ እያረጋገጡ ነው ያሉት። አሁንም ተኝቼ አላድርም እያለች ነው ማለት ነው። ብሌን እንግዲህ ለሰላም በዚህ ልክ እየጣረችና እንዲሁም ደግሞ ጠላቶቿን ለማዋረድ ደፋ ቀና እያለች ነው ያለችው። እውነትም ያው ቃልን እየተበቀለቻት ነው ያለችው። ዳግምን የራሷ በማድረግ ያው ቃልን ተበቅላታለች ማለት ነው። ብሌን አሁንም ደግሞ ሰላምን ነጻ አወጣታለሁ፣ አንቺና በኃይሉማ አትጫወቱባትም። እናት ለልጇ በዚህ ልክ የዋሃ ሆና ስለኖረች ብቻ ለአንቺ ስለምታስብ ብቻ አንቺ ግን በዚህ ልክ እናትሽን ታስጨንቂያታለሽ፣ ምንድን ነው የምታገኘው እያለቻት ነበረ ማለት ነው። ምክንያቱም ሰላምና ብሌን እንግዲህ ያው
አንድ ላይ ሆነው እያወሩ ነበረ። ምክንያቱም እያረጋጋቻት ነበረ ብሌን ማለት ነው። ሰላም እንደ በፊቷ ልታብድ ነው ብላ እየፈራች ነው ብሌን። ነገር ግን እሷ ምንም እንዳትሆን እየተንከባከበቻት ነው ያለችው። ያ እንክብካቤ ደግሞ ቃል አይታ ይሄ ነገር መሆን የለበትም፣ ወደ ራሷ መመለስ የለበትም፣ ሰላም ማበድ አለባት። ካበደች በኋላ እኔ ደግሞ ሀብትና ንብረት የራሴ አደርጋለሁ፣ በኃይሉም ምንም ነገር አይወስድም ከሷ ብላ ስለምታስብ ይሄንን ነገር ለማድረግ ነበረ። ነገር ግን አልተሳካላትም ማለት ነው። በእጄ ያስኩኝ ጨበጥኩኝ ስትል ደግሞ ያው ምንም ነገር አትይዝም፣ ባዶዋን ትቀራለች ማለት ነው። እንግዲህ እውነት ትቀጥናለች እንጂ አትበጠስም ብላ እንግዲህ እያመነችን ያለችው ብሌንና ዳግም አሁን ላይ ጥሩ ነገር እየሰሩ ነው ያሉት። እንግዲህ ወይዘሮ አልማዝ በህይወት መኖሯን ካወቁ ጊዜ ጀምሮ አሁን ላይ በጣም እያፈላለጉና ወይዘሮ አልማዝን በህይወት ማግኘት ይፈልጋሉ። እንግዲህ ካገኙ በኋላ እንግዲህ ሰላምን ነጻ ያወጣሉ ብለን እናስባለን ማለት ነው። ሰላም በጣም ነው የምታዛዝነው። ወደ ቀድሞ ቦታዋ ልትመልሳት ነው ማለት ነው። ቃል ልትበርዛት ነው አይምሯን። ነገር ግን ያው ብሌን ስላለች እያረጋጋቻት ነው ያለችው። ሁለቱን እንዴት አድርጌ ላለያያቸው፣ እንዴት አድርጌ ላናክሳቸው እያለች ቃል ብታስብም ነገር ግን ከሷ በላይ ከምታስቡ በላይ ብሌን በልጣ እየተገኘች ነው ያለችው። በዛ ነገር ደግሞ በጣም ተናደለች። ትሰራልሻለሁ እያለች እንግዲህ አሁንም ተንኮል እያሰበች ነው ያለችው። እንግዲህ አንዱ ጠበቃ ጋር ደውላ ስለ ወንጀልም ስለ አንዳንድ ነገሮችም እያወራች ነበረ። እናም ደግሞ አንድ ሴት ካበደች በኋላ ሀብትና ንብረቷ የልጇ ነው፣ ቤተሰብ ካሌላት የልጇ ነው የሚሆነው፣ የማን ነው የሚሆነው? እናም ደግሞ የዲኤንኤ ምርመራ ልጇ መሆኑን ካወቀ ሀብትና ንብረቷ የልጇ ነው ወይ የሚሆነው የሚል ጥያቄ ጠይቃ ነበረ ማለት ነው የህግ ጠበቃውን። ከዛ በኋላ እንግዲህ መልሱን በሚገባ መልሶላታል። ነገር ግን ተንኮል እንዳሰበች ነቅቶባታል ማለት ነው። እናም ደግሞ የሆነ ነገር ከፈለገች እንደምትደውልም አውቆባታል። ነገር ግን እሷን በመጨረሻ ምን ትፈላሰፍብኛለ ብላ ያው ስልኩን ዘግታበታለች ማለት ነው። እንግዲህ ያው ስታገኝ የሆነ ነገር ስታጣ ትደውላለች። ከዛ በኋላ ግን የምታደርጋቸው አክሽኖች በጣም ነው የሚያስጠሉት ማለት ነው። ቃል ራስ ወዳድ እንደሆነች ያስታውቃል። ነገር ግን በራስ ወዳድነቷ ራሷንም እንዲሁም ደግሞ በእሷ ዙሪያ ያሉትን ሰዎች እናቷም ጭምር እያጣች ነው ያለችው ማለት ነው። ምክንያቱም ዛሬ ላይ ተንቀባራ እናቷ ታሳድጋት ነበረ። ያለ አባት ሆና ነው ራሷ አባትና እናት ሆና ነው ያሳደገቻት ማለት ነው ወይዘሮ ሀረግ። ነገር ግን እናቷንም እያዋረደቻት ነው ያለችው። እናም ደግሞ እሷም ጥሩ ስራ ካልሰራች መጨረሻ ያው ውርደት ነው የሚሆነው ማለት ነው። አሁንም እየተከናነበች ነው። ነገር ግን በሚገባ ሁኔታ ደግሞ እየተዋረደችም እየተወጣችም ነው ያለችው ማለት ነውና ሰውን የማሳመን ምላስ አላት። እናም ደግሞ ተሰጥኦ አላትና በዛ ነገር እየተጠቀመች እንግዲህ እየጎዳቻት ነው ያለችው አልማዝ ሰላምን ማለት ነው። እናም አልነቃችባትም ሰላም ያው የዋህ ስለሆነች አንቺ እኮ ለእኔ ብለሽ ነው እንደዚህ ይሆንሽው፣ እኔን ለማገላገል ነበረ እሷ እንዳትመታኝ ከኔ ስታገላጊ ነበረ እኮ እሷን የጣልሻት ለእኔ ብለሽ ነው፣ ይህ ሁሉ የእኔ ጥፋት ነው፣ አሁን አንቺ እስር ቤት ብትገቢ እኔ ምንድን ነው የምሆነው እያለች በቃ የጭንቀት ወሬ ነው የምታወራት፣ በጭንቀት እንድታብድ ስለምትፈልግ ማለት ነውና ያ ነገር ደግሞ ልጇ ተጨንቃ እንደሆነ እያሰበች ነው እንጂ ለምን እንደዚህ አይነት የሚያስጨንቁ ነገሮች እኔ እናትሽ ሆኜ እያለሁ ለምንድን ነው እንደዚህ እንዳብድ ነው ወይ የምትፈልጊው ብላ እንኳን አልጠየቀቻትም። እኔንም ሰገዳይ አይደለሁም፣ ማንም አልገደልኩኝም፣ እኔ አደጋ ብቻ ነው ያደረስኩት እያለች እንድታምንም አድርጓታል። ነገር ግን ብሌን ባረጋጋችሁ መሰረት እንግዲህ ወደ ራሷ ተመልሳለች ማለት ነው። ብሌንና ዳግም እንግዲህ ለሰላም እንደዚህ ቆሞ ተግተው እሷን ነፃ ለማውጣት በዚህ ልክ መሄዳቸው በጣም ነው ደስ የሚለው። መጨረሻቸውን ያሳምር እንላለን ማለት ነው። ከድራማው የተማራችሁት ነገር ካለ እስኪ እናንተም ኮሜንት ላይ አስቀምጡ፣ ሀሳብ አስተያየታችሁንም ስጡ ማለት ነው። አደራ እንግዲህ ተሰጥቶት አንድ ሰው አደራውን ካልተወጣ አደራ እየበላ ሰው እንግዲህ መጨረሻው አያምርም። አቶ በኃይሉም የእጁን የሚያገኝበት ቀን ይመጣል። ቃልም እንግዲህ ሰላም የእሷን እናት ሳትሆን የእሷን ሀብትና ንብረት ለመውሰድ ከአቶ በኃይሉ ጋር አንድ ላይ ሆና ተመሳጥራ የምትሰራው ስራ መጨረሻ ላይ እሷንም ያዋርዳታል። ሁለቱም እንግዲህ ያው ገደል የሚገቡበት ቀን ይመጣል። ያው እግዚአብሔር ለሁሉም ነገር ቀን አለው። መጨረሻችን አያምርም፣ ውሸት የምንሰራ ሰዎች ማለት ነው። ያው አስመሳይ ሆና እዛ ቤት ውስጥ እንደ ልጅ አንዴ እያስጨነቀቻት፣ አንዴ ደግሞ እያሳዘነቻት፣ አንዳንዴ ደግሞ በቃ እኔ ለአንቺ ብዬ ነው እንደዚህ ሆኖ አንቺ ለምንድን ነው ልጄን የአንቺ ልጅ እንደሆንኩኝ በዲኤንኤ የሆነ እርግጠኛ ያልሽው እና እኔን ማስመርመር ለምን ትፈልጊያለሽ እያለቻት እንግዲህ እያስጨነቀቻት በዚህ ጭንቀት ውስጥ እንግዲህ ያስቡት እናንተ የሰው ልጅ እንዴት አያብድም?
እና ያው ብሌን ደግሞ አሁን ላይ ቃል እያደረገች ያለው ነገር ሰላምን ለማሳበድ እንደሆነ ገብቷታል። እናም ደግሞ ለእሷም ነግራታለች። ምን ነው ያ ዲኤንኤ ምርመራ እውነት አይደለም እንዴ? እንዴት እንደዚህ ሊሆን ቻለ? እንደዛ ብትሆኝ እኮ እናትሽን ለመጉዳት በዚህ ልክ አትጥሪም ነበር እያለቻት ነው ያለችው ማለት ነው። እና ቃልም እንግዲህ ብሌን እንደነቃችባት አውቃለች ማለት ነው። ከዛ በኋላ ምን እያልሽ ነው ያለሽው እያለቻት እያፈጠጠችባት ነው ያለችው ማለት ነው። እና እንግዲህ ያው ብሌን የኔ ብልጣ ብልጥ የሆነች በቃ በጣም ነው አሁን ላይ እያስደሰቱ ነው ያሉት ማለት ነው። እናም ደግሞ ገኒም በዳግም ሀሳብ ተስማምታ ለሰላም በዚህ ልክ ብሌን መጨነቋ ትክክል ነው። ከቻልሽ አግዣት፣ ካልቻልሽ ደግሞ ዝም በያት፣ እራሷ ሁሉንም ነገር ትወጣ እና ደግሞ ለሰላም ምንም ታደርጋለች። በጣም ሰላም ንጹሕ ልብን ያላት፣ ስለዚህ ተያት፣ ሁሉንም ነገር በራሷ መንገድ ትደርስበትና ልቧም ረጋ ይላል እያለ እናቷንም እንግዲህ እያረጋጋት ነው ያለው ማለት ነው። ወይዘሮ ሰላምም እንግዲህ ከነሱ ወይዘሮ ገነትም ከነሱ ጎን ነው ያለችው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። አደራ ድራማ ላይ እናንተም ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ ብትጽፉልኝ አነባለሁ ማለት ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንመጣ ድረስ ቸር ሰንብቱ። ባይ ባይ። ይህንን ቤት አዲስ ለዛ ቤቱ አዲስ ከሆናችሁ ያው ሰብስክራይብ አድርጉ። ሽቶቼ